ከልጃችን ጋር አዲስ ቤተሰብ አዲስ ህይወት መመስረት እንችላለን ቱርካን ላንቺም ለልጄም ስል ሁሉን ነገር አረጋለሁ ሁሉን ነገር ተዋለሁ ሶመር አታስጠብቃት ከኔ ጋር ምንም የለም እየጠበቀች ነው ሶመር ወደሷ ጋር ሂድ ቱርካን እባክሽን እሷን ተይ ሶመር አሁን ወደ ስራ መሄድ ይኖርብኛል በሩን ዘግተህ ውጣ እኔ መሄድ ይኖርብኛል ወይዘሮ ነስሪን እንዴት ነሽ ደህና ነኝ ሰላም እንዴት ነሽ ወይዘሮ ሩጃን ወይዘሮ ነስሪን የላክሽልኝን ሲዲ ቀይረሽ ነው እንዴ ላክሽው አይደለም ራሱን ይላኩት ለምን ብዬ ነው መቀይረው እንግዲህ ምን እንደተፈጠረ አላቀም ኦዛር ግን ከኔ ቀድሞ ሲዲውን ወስረው እሱ ነበር በሲዲ ውስጥ የነበረው የሶመርና የቱርካን ጋብቻ ስነ ስርዓት ወቅት የተቀረጸው ነው ወይዘሮ ሩጃ ምናልባት ልጆች ቀያይረው ይሆናሉ እንጂ እኔ በፍጹም ራሱን ይላኩት ምንም የቀያየርኩት ነገር የለም እሺ አመሰግናለሁ ነስሪን ምን አስበሽ ነው በእውነት ካሰብኩት በላይ በጣም ከባድ ሰው ነሽ ፏቲ ምንድነው የምትለው ለምንድነው ወደ ጀርመን የምትሄደው እዚህ ብትኖር አይሻልም ወንድሜ እዚህ ምንም የቀረኝ ነገር የለም ፈጣሪ ይመስገን ልጄ ደህና ሆናለች እኔም ወደ ጀርመን እጄ ከልጄ ጋር አዲስ ቤተሰብ አዲስ ህይወት ጀምራለሁ ፏቲ እርግጠኛ ነህ ግን ይሄንን ነገር አስበበታል እርግጠኛ ነኝ ወንድሜ እንግዲህ የዶኔሽን ጉዳይ ለእናንተ ትቻለሁ እናንተ እንደሚሆን ታረጋላችሁ ብዬ አስባለሁ ጠበቃ አንዳንድ ነገሮች እያስጠረጠሩኝ ነው በፍጥነት የሲቪላይን ዶሮ ባል ጉዳይ መጨረስ አለብን አለበለዚያ የፈራሁት ነገር እንዳይደርስብኝ ፈራለሁ ወይዘሮ ሩጃን ምንም አታስቢ ሁሉን ነገር እናስተካክለዋለን ሳዲቅ ስለ ልጁ ስለ ቱርካን አንድ መጥፎ ዜናና አንድ ጥሩ ዜና ሰምቷል ጥሩ ዜና ቱርካን ማርገዟ ሲሆን መጥፎ ዜና ደግሞ ቱርካን ከሶመር ጋር ልትለያይ ከጫፍ እንደደረሰችና ብቻዋን ኑሮ ጀምራ ምግብ ቤት ውስጥ ስራ እንደጀመረች ይሰማል ሳዲቅ በሰማው ነገር እየተናደደና ለልጁ ለቱርካን እያዘነ ከውጭ ሆኖ ቱርካንን ይመለከታል ቱርካን እዚህም እዛም እያለች ስራውን በአግባቡ እየሰራች ነው ነገር ግን ደጋግሟት አቅም ከርቷት ድንገት እንደማዞር ይላታል ሳዲቅ ቱርካንን ሲመለከት እንባ እየተናነቀው ዝም ብሎ ይመለከታታል ቱርካን ስራዋን ጨርሳ ወደ ቤቷ ስትሄድም ሳዲቅ እሷን ይከታተላታል ቱርካን ወደ ቤቷ እየደረሰች ለቤቷ አስቤዛ ለመግዛት የፈለገችውን ነገር እየመረጠች ነገር ግን እሷ የምትፈልገውና እጇ ላይ ያለው ገንዘብ እኩል አልመጣ ይላል ሳዲቅ በርቀት ሆኖ ቱርካን እየተመለከተ ቱርካን አንጀቱን እየበላችው ዝም ብሎ ይመለከታታል ቱርካን ከኪሷም ከቦርሳ ውስጥ የሚያገኘችውን ገንዘብ ሰብስባ ልትከፍል ስትል ይሄው ሂሳቧ አባዬ ልጄ እንዴት ነሽ አባዬ በጣም ነው ማመሰግነው ለምንድነው የምታመሰግኘው አባትሽ እኮ ነኝ ልጄ አንቺው እሱን ኤልያስ ልጄ እኔ ካንቺ ጋር ልከራከርና ያንቺን ፍላጎት ልጋፋ አይደለም የመጣሁት ሁሉን ነገር ሰምቻለሁ ልጄ እኔ ስላንቺ አንድ ነገር ማምነው ባንቺ ሐሳብ ባንቺ ውሳኔ እንደምስማማ ነው እባክሽ ልጄ ቢያንስ የዛሬውን ቀን ከእህቶችሽ ከእናትሽ ጋር ከቤተሰቦችሽ ጋር አሳልፊ ለእናትሽ ደውዬ እነግራታለሁ አንቺ የምትወጂው ምግብ እንደሰራ አባዬ ቱርካን ልጄ እሺ በኝ እባክሽን ዛሬ ከቤተሰቦችሽ ጋር ጥሩ ጊዜ አሳልፊ እስኪ ነይ ልጄ እሺ በኝ ሳዲቅ ቱርካን ይዞ ወደ ቤት ሲመጣ ሁሉም ደስተኛ ሆናሉ ዶኑሽ ዳሪያ መስዑድ እንዲሁም እናቷ ነስሪን ሁሉም በደስታ የፈነጠሱ ቱርካንን ያቅፏታል በየተራ እየተፈራረቁ ይስሟታል ነገር ግን እነ ቱርካን ቤተሰብ ብቻ ሳይሆን ሶመርም ነበር ቱርካን ከእህቶቿ ከቤተሰቦቿ ጋር ጥሩ ጊዜ አሳልፋ ምሽት ላይ ቤተሰቡ በጠቅላላ ሶመር ቱርካን እንዲሸኝ ሁኔታዎችን ሙሉ አመቻችቶ ሶመር ቱርካንን እስከ ቤቷ ይሸኛታል ሙስጠፋ ሰሞኑን ወንድምህን አይተኸው ታውቃለህ ሶመር ትንሽ ሐሳብ ውስጥ ያለ ይመስለኛል በቱርካን ጉዳይ ሐሳብ የገባው ይመስለኛል እናንተ ምንም ልታረግ አልቻልክም እኔ እንጃ ማለቴ ችግራቸውን የማስተካከል የሚችላል መሰለኝም ሙስጠፋ ወንድምህ እንደዚህ ሲከፋ ሲያዝን ዝም አትበል በቻልኩ አቅም ሁሉ ወንድምህን አግዝ ሶመርንም ቱርካንንም ለማስታረቅ ሞክር ከቻልክ ደግሞ ቱርካንን አናግራት እኮ እኔ ነኝ ቱርካንን ማናግራት
አዎ አንተ አናግራት ማን ያውቃል ምናልባት አንተ ልትሰማ ትችላለች ሶመር ከቱርካን ጋር ያለውን ችግር እየቀረፈ አንድ ደረጃ ወደ ቱርካን ጋር የቀረበ ይመስላል በጠዋት ቁርስና ለቱርካን ያስፈልጋል ያለውን ነገር ይዞላት ይመጣል ወደ ኪችንም ገብቶ አብሮ ቁርስ ሰርቶ ይበላሉ ከኔ ጋር ብዙ ማውራት እንደማትፈልጊ ያውቃለሁ ግን ሁሉንም ነገር እንዳዲስ ለማስተካከል አንድ እድል ትሰጪኛለሽ ብዬ ተስፋ አደርጋለሁ ቱርካን እኔ ስላንቺ መቼም ቢሆን ተስፋ አልቆርጥም አንቺም ስለኔ ተስፋ የማትቆርጪ ከሆነ ነገ ከሰዓት ላይ የምንወደው ሆቴል ውስጥ ጠብቅሻለሁ ከቻልሽ ደግሞ ያመጣሁልሽን ስጦታ መቀበልሽን ብታሳውቂኝ ደስ ይለኛል በይ አሁን መሄድ አለብኝ ቱርካን ሰላማዊ ምንድነው ምን ፈለግሽ ሶመር ምን እያልክ ነው ለቀናት ልጅን አላየህም ልጅ ታማለች አንተ ግን ልጅን ተተየት ትዞራለህ ሶመር ምን እያልክ ነው ሚኔ ስራ ነበርኝ በቃ አሁን መጣሁ ሶመር ቱርካንን ጥሏት እንደሄደ ከቆይታዎቹ ኋላ ሙስጠፋ ይመጣል ሙስጠፋ እንኳን ደህና መጣ እንዴት ነሽ ቱርካን ቆንጆ ቤት ነው ያሽው ቱርካን አንቺ ጋር መጣሁት አንድ ነገር ልነግርሽ ነው ማለቴ ስለራሴም ስላንቺም ላወራሽ ነው ሙስጠፋ ምንድነው ነገሩ ስለምንድነው የምታወራው ቱርካን እንደምታውቂው እኔ ያለ አባት ነው ያደግኩት እናቴ እኔን ለማሳደግ ብዙ ፈተና አይታለች ከእናቴ ጋር በብዙ መንገዶች አንግባባም አሁን ራሱ ከእናቴ ጋር ተጣልቻለሁ ሙስጠፋ ምን ተፈጠረ ለምንድነው የተጣላው በዳሪያ ጉዳይ እማዬ ዳሪያ እንደተዋት ትፈልጋለች ልጅ እያለሁ ራሱ ከእናቴ ጋር ተስማምቼ አላቅም እናቴ ሁሌ እኔን ለማሳደግ ከብዙ ነገሮች ጋር ትጋፈጣለች የኔ ጥያቄ ግን ሌላ ነበር አባቴ ታል አባቴን አምጪልኝ እንደዚህ ያልኩ ነበር መጠይቃት ቱርካን ልጅን ለብቻ ማሳደግ ከባድ ነው በተለይ ደግሞ ወንድ ልጅ ሲሆንብሽ ይብስብሻል ይሄን የጸነሽው ልጅ እኔ ብቻዬን ተንከባክቤ ያሳድጋለሁ ያልሽ ሊሆን ይችላል ነገር ግን ቱርካን ሁሉም ነገር እንደምታስቢ አይደለም ይሄ ልጅ እያደገ ሲመጣ አባቱን ይጠይቃል አባቴን አምጪልኝ ይልሻል ቱርካን እኔ ከእናቴ ጋር ምን እንዳሳለፍኩ አውቃለሁ ብዙ መከራዎችን ብዙ ስቃዮችን አሳልፌያለሁ ያ ታሪክ ያ ጣፋንታ ደግሞ ባንቺ ላይ ሲደገም ዝም ማለት አልፈልግም ቱርካን እባክሽን ይሄንን ነገር አስቢበት ለማንኛውም ቱርካን አሁን መሄድ ይኖርብኛል ብዙ ስራ አለኝ እሺ ሙስጠፋ አመሰግናለሁ ሰላም ዋል ድሮም ስንፈራ የነበረው ይሄ ነበር ስትታይ ግን ጨዋ ትመስላለች ሶመር ወደ ሚኔ ቤት ሄዶ ልጁን እያጫወተ ልጁ ድንገት ልብሱ ላይ ታቀረሽበታለች ሶመር ይኸው እንደገና ኪራስ አቀረሸችበት ሶመር ወደዚህ ስትመጣ ቅያሪ ልብስ ይዘህ እንድትመጣ ነግሬ ነበር ሶመር ሚኔ ላይላ ደውልላታለሁ በቃ ምንም አታስቢ አይላ ሚኔ ቤት ነኝ ያለሁት በፍጥነት ቅያሪ ልብስ ላኪልኝ ሁለት ሸሚዝ ላኪልኝ ቶሎ በይ ሚኔ ጥሩ ስራ ይሰራሽው ወይዘሮ ጃን እንግዲህ ያሰብነው ነገር ይሆናል ብዬ ተስፋ አደርጋለሁ ቱርካን ስለ ልጇም ስለ ሶመርም ብዙ ነገሮችን ያሰበች በመጨረሻም የሶመርን ይቅርታ ለመቀበል ነገር ግን ትልቁ ቤት ውስጥ ለመኖር ተወስናለች ዶኑሽና ዳሪያን ትልቁ ቤት ውስጥ ያሉአትን ልብሶች እንዲያመጡ ሁለቱን ትልካለች ልጆች የምትፈልጉትን ሁሉ ወስዳችኋል አዎ ወስደናል አይላ እነዚህ ሻንጣዎች የሶመር አይደሉም እንዴ ወዴት ነው የምትወስጃቸው አዎ ወይዘሮ ጃን እሱ እዛ ነው ያለው እና ልብሶች እንድታመጡልኝ ብሎ ነው ምን ሶመር ሚኔ ቤት ነው ያለው አይላ ልጆች ፍለፊት እንደዚህ አይነት ነገር አይወራም ዳሪያ ዶኑሽ ይሄንን ጉዳይ እንዳልሰማችሁ ቁጠሩ ቱርካን ይሄንን ከሰማች ከሶመር ጋር ሌላ ከባድ ችግር ይፈጠራል እባካችሁ ይሄንን ጉዳይ ለቱርካን አትንገሯት እህቴ ምን ልናረግ ነው ለቱርካን እውነቱን ልንነግራት ነው እህታችን ለእስከመቼ ነው እንደዚህ የተጫወተባት የሚኖረው በፍጹም እህቴ የተሞኝሽ እንድትኖር አልፈልግም ሁሉንም ነገር እንነግራታለን ምንድነው የሁሉ ልብስ አቶ ሶመር እኔ ምንም ማውቀው ነገር የለም አይላ ነች የላከችው ምን ሆና ነው አንድ ወይም ሁለት ሸሚዝ እኮ ነው ላኪ ያልኳት እሺ በቃ አስገባቸውና በኋላ ስትሄድ ይዛቸው ትሄዳለህ ቱርካን ሶመር የቀጠራት ቀጠሮ ሰዓት ደርሶ ራሷን እያዘገጃጀች ቢላዋን እያየች ከሶመር ጋር የምትገናኝበት ሰዓት እየራቀባት ራሷን አስር እያቆነጃጀች ሶመርም እንዲሁ ቱርካንን ለማግኘት እየቋመጠ የቀጠሯቸው ሰዓት እስኪደርስ እየጓጓ ራሱን ያስተካክላል ያሰማምራል ማን ነው ውዶቼ እናንተን እየጠበቅኩ ነበርኩ ሶመር ጋር ለመሄድ ምን ለብሼ ልሂድ ቬሎ ልልበስ እያልኩ ብዙ እያሰብኩ ነበር ዳሪያ
ዶኑሽ ምን ተፈጠረ? ችግር አለ እንዴ? ምንድነው? እህቴ አዎ ችግር አለ። ምንድነው እሱ? እህቴ ሶመር ቱርካኔን ይወድ ትመጣለች አትቀርም። ዛሬ አትቀርም ትመጣለች። ቬሎንም ትለብሳለች። ይቅርታዬንም ትቀበላለች። በቃኝ ከዚህ በላይ ምንም መታገስ አልፈልግም። ብዙ ነገሮችን ችዬ ነበር፣ ግን ለአንድ ልጄ ስል ለሶመር አንድ ድል ልስጠው ብዬ ነበር። ከዚህ በኋላ ግን የሶመርና የኔ ትዳር አብቅቷል። የሱም አባትነት ከዚህ በኋላ ያበቃል። ሁሉንም ነገር እንደጀመርኩኝ ብቻዬን አደርገዋለሁ። እህቴ እኛ እህቶችሽ አለንልሽ። ዶኑሽ፣ ዳሪያ እንዲሁም ብሶት ላይ ያለችው ቱርካን የቱርካንን የሙሽራ ልብስ በመቀስ እንደ ወረቀት ይቆራርጡታል። እማዬ ልትጮህብኝ ወይም ልትሰርብብኝ ከሆነ ስልኩን ዘጋዋለሁ። ልጄ ሙስጠፋ፣ አሁን የደወልኩልህ ለመጨረሻ ጊዜ ድምፅህን ልስማ ብዬ ነው። እማዬ ምን እያልሽኝ? ልጄ አንተም ብትሆን የኔን ድምፅ የምትሰማው ለመጨረሻ ጊዜ ነው። ከዚህ በኋላ አይዞ፣ በእኔ ጉዳይ አትጨናነቅ፣ በእኔ አታዝንም። እማዬ ምንድን ነው የተፈጠረው? ምንድን ነው የሆንሽው? ልጄ ከዚህ በኋላ ምንም የሚያሳስብ ነገር የለም። በነፃነት የፈለግከውን ነገር እያረክ መኖር ትችላለህ። እንደፈለግክ መኖር ትችላለህ። እማዬ ምን እያልሽኝ ነው? ለምንድን ነው እንደዚህ የምትይኝ? ልጄ ግን አንድ ነገር እወቅልኝ፣ እንደምወደው እወቅ። አሁን እኔ አንተን ጥዬ ልሄድ ነው ልጄ፣ ልሞት ነው። እማዬ እንደዚህ አትበኝ እባክሽን ልጄ። እኔ ሄጃለሁ ልጄ፣ ሄጃለሁ፣ ግን እንደምወደው እወቅ ልጄ፣ እንደምወደው እወቅ። እማዬ ምን እያልሽኝ ነው? እማዬ አናግሪኝ። እማዬ ምን እያልሽኝ ነው? እማዬ እናቴ፣ እማዬ። ቲቪ ላይ ራሷን ለማጥፋት በርካታ መድኃኒቶችን ይውጣ የልብ ምቷ እየቀነሰ የልጇን ድምፅ እየሰማች ሞቷን ትጠባበቃለች፣ ታቃስታለች። ማን የመጣው? ወይዘሮ ሩቻንን ፈልገን ነው። ምንድነው የተፈጠረ ነገር አለ እንዴ? በወዛር አደጋ ጉዳይ ከሆነ ጠበቃዬን ማናገር ትችላላችሁ። ደሞ ሰዓቱ አይደለም። ወይዘሮ ሩቻን በባለቤትሽ በአቶ ኦዛር የክስ ጉዳይ ላይ አንቺም አንዷ ተጠርጣሪ ሆነሻል። ምን? እኔ? ወይዘሮ ሩቻን እባክሽን አሁን ከኛ ጋር መሄድ ይኖርብሻል። ሶመር አሁንም በቱርካን ተስፋ ሳይቆርጥ ትመጣለች ብሎ ቁጭ ብሎ ቱርካን እየጠበቃት ነው። ጌታዬ በጣም ይቅርታ አድርግልኝ፣ መሽቶብናል፣ ደንበኞቻችን ሁሉ ሄደዋል። እባክህ ልንዘጋው ስለሆነ ይኸውልህ የምትፈልገውን ሙሉ ነገር አደርጋለሁ፣ ግን የምጠብቀው ሰው አለ። እባክህ ትንሽ ታገሰኝ። ትመጣለች፣ አትቀርም። ቱርካን ትመጣለች። ሩቻን በድንጋጤ ክው ብላ መብረቅ እንደመታው ሰው ድንዝዝ ትላለች። ኦዛር ያድነኛል ብላ ኦዛርን ዞራ ትመለከታለች። ኦዛር ዝም ብሎ ያያታል። ሩቻን የምታደርገው የምትሆነው ነገር ይጠፋታል። አይላ ጃኬቴን ስጪኝ፣ አልብሽኝ እባክሽን። ወይዘሮ ሩቻን አታስጠብቂኝ። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 70 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ
ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰግንኩኝ። በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።